በጣም ደክሟችሁ ለመተኛት ፈልጓችሁ ነገር ግን አይምሯችሁን ቢብላችሁ ያውቃል። በተለይም ደግሞ በዚህ ሶሻል ሚዲያ በበዛበት ዘመን እንደ ቲክቶክ፣ ዩቲዩብ የመሳሰሉ ነገሮችን ስክሮል እያደረጋችሁ ሌሊት ሳታስቡት በድንገት በርጋችሁ 9 ሰዓት ትነሳላችሁ። ከዛን ደግሞ ጠዋት ላይ ወደ ትምህርት ቤት ወይም ደግሞ ስራ ቦታ ስትሄዱ ከምታስቡት በላይ ደክሟችሁ ያውቃል። ነገር ግን ይህ ችግር ወይም ደግሞ እንቅልፍ የማጣታችሁ ዋና ምክንያት ከስትረስ ጋር ወይም ደግሞ ከጭንቀት ጋር ብቻ ሳይሆን ከአመጋገባችሁ ጋር እንደሚገናኝ ብነግራችሁስ ምን ትሉ ይሆናል? ታዲያ በዛሬው ቪዲዮ ላይ የእንቅልፍ ጥራትን ለማዳበር የሚረዱ በሳይንስ የተደገፉ የምግብ አይነቶችን አብረን የምንመለከት ይሆናል። በዚህ ቪዲዮ ላይ ለእንቅልፍ ጥራት የሚረዱ ወይም ደግሞ ቶሎ እንቅልፋችሁን እንድትተኙ የእንቅልፍ ጥራታችሁን ሊያዳብርላችሁ የሚችሉ የምግብ አይነቶችን እናወራለን እንጂ የትኛውንም አይነት አደገኛ ፒሎች ወይም ደግሞ የእንቅልፍ መድኃኒቶችን የምነግራችሁ አይሆንም። ስለዚህ የአመጋገብ ስነስርዓታችን እንዴት አድርጎ አንጎላችንን ማስተካከል እንደሚችልና እንዲሁም ደግሞ ጥራት ያለው እንቅልፍ እንዴት መተኛት እንደሚያስችለን በዚህ ቪዲዮ ላይ የምነግራችሁ ይሆናል። እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን በደህና መጣችሁ። ሰብስክራይብ እንድታደርጉ እንድትቀላቀሉ፣ እንዲሁም ደግሞ ቪዲዮቹን ላይክ እና ሼር እንድታደርጉ እንዲሁም በኮሜንት ሴክሽኑ ስር ያላችሁን ጥያቄዎችም አስተያየቶችም አስቀምጡልኝ እላችኋለሁ። ይህን ቪዲዮ እስከ መጨረሻ ድረስ መከታተል እንዳትረሱ። ምክንያቱም በቪዲዮ መጨረሻ ላይ የምነግራችሁ ስሊፕ ሌት የምለው ወይም ደግሞ ለመተኛት የሚያስፈልጉ በተለይም ደግሞ እራት ሰዓት ላይ መብላት የምትችሉትን የምግብ አይነት በመጨረሻ ቪዲዮ ላይ የምነግራችሁ ስለሆነ ይህን ቪዲዮ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በቅድሚያ አመጋገባችን የእንቅልፋችን ስነስርዓት ላይ እንዴት አድርጎ ነው የሚያዛባው ወይም ደግሞ እንቅልፋችን እንዳይመጣ ወይም የተዛባ እንዲሆን የሚያደርገው የሚለውን አፌክት እንዴት እንደሚያደርገው አብረን እናያለን። በዋናነት የእንቅልፍ ስርዓታችሁ የሚወሰነው በሁለት ሆርሞኖች አማካኝነት ሲሆን እነዚህም ደግሞ የእንቅልፍ ሆርሞን የምንለው ወይም ደግሞ ስሊፕ ሆርሞን የምንለው የሜላቶኒን ሆርሞንና ሴሮቶኒን በተባለ በሙድ ወይም ደግሞ በኢሞሽን ጋር የተገናኘ እናንተ ስታቢላይዝድ ስትሆኑ ወይም ደግሞ ስትረጋጉ ሜላቶኒን የተባለውን የእንቅልፍ ሆርሞን እንዲረጭ በሚያደርጉ የሆርሞን አይነቶች ነው። በዋናነት አንጎላችን እነዚህን ጠቃሚ ሁለት ሆርሞኖች የሚሰራው ትሪፕቶፋን ከተባለ ጠቃሚ የሆነ ንጥረ ነገር አማካኝነት ሲሆን ስለዚህ በአመጋገባችሁ ውስጥ እነዚህን ጠቃሚ ንጥረ ነገሮች ወይም ትሪፕቶፋን የተባለውን ጠቃሚ ንጥረ ነገር ሊኖራችሁ ይገባል። በተጨማሪም ደግሞ የተለያዩ እንደ ማግኒዥየም፣ ቫይታሚን ቢ6 እንዲሁም ደግሞ ኦሜጋ 3 የተባሉ ጠቃሚ የሆኑ ንጥረ ነገሮች በአመጋገብ ስነ ስርዓታችሁ ውስጥ ሊካተቱ ይገባል ማለት ነው። ስለዚህ ምግባችሁ በዋናነት እንደ ማግኒዥየም፣ ቫይታሚን ቢ6፣ ኦሜጋ 3 የተባሉ ንጥረ ነገሮችን ካጣ የእንቅልፍ ኢንተረፕሽን ያጋጥማችኋል። እንዲሁም ደግሞ በተደጋጋሚ ላይት ስሊፒንግ እንዲሁም ደግሞ ከተኛችሁ በኋላ የሚሰማችሁ ከፍተኛ የሆነ የድካም ስሜት እንዲሁም ደግሞ የራፒድ አይ ሙቭመንት ስሊፒንግ ፓተርናችሁ የተዛባ እንዲሆን ያደርጋል ማለት ነው። ስለዚህ በአመጋገባችሁ ወይም ደግሞ በምትመገባችሁ የምግብ አይነቶች እንዴት አድርጋችሁ የእንቅልፍ ፓተርናችሁን ወይም የተዛባ የእንቅልፍ ስነስርዓታችሁን እንዴት ልታስተካክሉ ትችላላችሁ? በመጀመሪያ የምናየው የምግብ አይነት የቼሪስ ፍራፍሬ ወይም ደግሞ የፍሩት አይነቶች ሲሆኑ እነዚህ በተፈጥሮ የሜላቶኒን ሶርሶች ናቸው ወይም ደግሞ ዚያር ናቹራል ሶርስ ኦፍ ሜላቶኒን ማለት ነው። ሜላቶኒን እንዳልኳችሁ የእንቅልፍ ሆርሞን ሲሆን በተፈጥሮ ሜላቶኒንን ሊሰጡን ከሚችሉ የምግብ አይነቶች መካከል የሚመደቡ የፍራፍሬ አይነቶች ናቸው ማለት ነው። እንደውም አንዳንድ ጥናቶች እንደሚያሳዩት የሬድ ቼሪስ ወይም ደግሞ የእነዚህን ፍራፍሬዎች የቼሪስ ጁሶችን የሚጠጡ ሰዎች ቶሎ እንቅልፍ እንደሚይዛቸውና እንዲሁም ደግሞ ኢንተረፕትድ ያልሆነ እንቅልፍ እንደሚይዛቸው እንዲሁም ዲፕ የሆነ ስሊፕ ወይም ላይት ስሊፐር እንደማይሆኑና ጠዋት ላይ ሲነሱ ሙሉ እንቅልፍ ወይም ደግሞ ሙሉ ሰዓቱን እየተኙ ስለሚያድሩ ጠዋት ላይ ሲነሱ ኢነርጄቲክ ሆነው ወደ ስራ ቦታቸው ወይም ደግሞ ወደ ተለያዩ ወደ ትምህርት ገበታቸው እንዲሄዱ የማድረግ አቅም አላቸው ማለት ነው። ስለዚህ ቶሎ እንቅልፍ እንዲይዛቸው ያደርጋሉ። እንዲሁም ደግሞ ዲፕ ስሊፕ እንዲኖራቸው ወይም ደግሞ ኢንተረፕትድ ያልሆነ ስሊፕ እንዲኖራቸው የሚረዱ የፍራፍሬ አይነቶች እንደሆኑ አንዳንድ ጥናቶች ይናገራሉ ማለት ነው። ስለዚህ ሁልጊዜ ከመተኛታችሁ 1 እስከ 2 ሰዓት አስቀድማችሁ የቼሪ 1 ብርጭቆ የሚያህል የቼሪ ጁስ ወይም ደግሞ የፍራፍሬውን ጁሱን ጨምቃችሁ ወይም ደግሞ ጁሱንም ገዝታችሁ መጠቀም ትችላላችሁ። አሊያም ደግሞ ራሱን ካጣችሁ ፍሬውንም መመገብ ትችላላችሁ ማለት ነው። ስለዚህ አስቀድማችሁ ከ1 እስከ 2 ሰዓታት አስቀድማችሁ ይህንን መጠጣት ለተሻለ እንቅልፍ እንድተኙ ይረዳችኋል ማለት ነው። በሁለተኛ ደረጃ የምናየው ሙዝ ሲሆን ሙዝ የጡንቻ ሪላክስ እንዲያደርግ ያደርጋል ወይም ደግሞ ጡንቻችሁ መፍታታት እንዲፍታታ ይረዳል። በተለይም ደግሞ ቀን ደክማችሁ ስትመጡ ወይም ደግሞ ለረጅም ሰዓት ጉዞ አድርጋችሁ የምትመጡ ከሆነ የጡንቻ ህመምን ይከላከላል ማለት ነው። ስለዚህ በውስጡ ማግኒዥየም፣ ፖታሺየም እንዲሁም ደግሞ ቫይታሚን ቢ6 የተባሉ ንጥረ ነገሮች የያዘ ነው። ስለዚህ ማግኒዥየም በመጀመሪያ ጡንቻችሁ እንዳይኮማተር ወይም ደግሞ ሪላክስድ እንዲሆን ያደርጋል። እንዲሁም ደግሞ ሴንትራል ነርቨስ ሲስተማችሁ ካልም እንዲሆን ያደርጋል ወይም ደግሞ የተረጋጋ እንዲሆን ያደርጋል። አጂቴትድ እንዳትሆኑ ያደርጋል ማለት ነው። ቫይታሚን ቢ6 ደግሞ ትሪፕቶፋን የተባለውን አሚኖ አሲድ ወደ ሴሮቶኒን ይቀይረዋል ማለት ነው። ስለዚህ እንዳልኳችሁ ሴሮቶኒን የእንቅልፍ ሆርሞን እንዲለቀቅ የሚያደርግ የሆርሞን አይነት ነው። ሜላቶኒን እንዲለቀቅ የሚረዳ ሙዳችሁ ስቴብል እንዲሆን ሙዳችሁ በጣም የተረጋጋ ስትሆኑ ሴሮቶኒን የደስታ ሆርሞን ነው የሚባለው። ሙዳችሁ ሲረጋጋ የእንቅልፍ ሆርሞናችሁ እንዲለቀቅ ያደርጋል ማለት። ስለዚህ ቫይታሚን ቢ6 ሙዝ ውስጥ አለ። ሙዝ ውስጥ ያለው ቫይታሚን ቢ6
ትሪፕቶፋን የተባለውን አሚኖ አሲድ ወደ ሴሮቶኒን ኮንቨርትድ እንዲሆን ወይም ደግሞ እንዲቀየር ይረዳዋል ማለት ነው። ስለዚህም ነው ማታ ማታ ሙዝ መብላትን የእግር ጡንቻ መኮማተርን ወይም ደግሞ ህመምን እንዲሁም ደግሞ እረፍት አልባነትን ወይም ደግሞ ሬስትለስነስ ካለባችሁ እንዲሁም ሌሊት በርግጎ መነሳትን ይከለክላል ማለት ነው። ስለዚህ ሙዝ ቀላል የሆነ ወይም ደግሞ ሲምፕል የሆነ ርካሽ እንዲሁም ቺፕ የሆነና እንዲሁም ደግሞ በጣም ፓወርፉል ኃይለኛ የሆነ ወይም በጣም ጠቃሚ ጥቅም ያለው የምግብ አይነት ስለሆነ ሙዝን ማታ ማታ መመገብ ይኖርባቸዋል ማለት ነው። ሶስተኛ ደረጃ ደግሞ ሚልክ ወይም ደግሞ ወተት ሲሆን በወተት ውስጥ ካልሲየም እና ትሪፕቶፋን የተባሉ ንጥረ ነገሮች አሉ። ካልሲየም እንዳለው የታወቀ ነው። ትሪፕቶፋን የተባለው አሚኖ አሲድም በውስጡ አለው። ስለዚህ ካልሲየም ትሪፕቶፋንን አንጎላችሁ በትክክል መጠቀም እንዲረዳ ያደርገዋል ማለት። ስለዚህ በወተት ውስጥ ያለው ካልሲየም ትሪፕቶፋንን አንጎላችሁ በትክክል ዩቲላይዝ ማድረግ እንዲችል ይረዳዋል። ስለዚህ ትኩስ ወተት ማታ ማታ ስትጠጡ ሳይኮሎጂካሊ አይምሯችሁ እንዲረጋጋ ያደርጋል። ያው የምትጠጡት ትኩስም ስለሆነ ካልም እንድትሆኑ ወይም ደግሞ እንድትረጋጉ የማድረግ ባህሪ ያለው እንዳልኳችሁ ካልሲየም ደግሞ ትሪፕቶፋንን እንድትጠቀሙ ሞር ዩቲላይዝ አንጎላችሁ ማድረግ እንዲችል ይረዳዋል። ከትሪፕቶፋን አማካኝነት ደግሞ የተለያዩ ጠቃሚ የሆኑ የእንቅልፍ ሆርሞኖች እንቅልፋችሁ ሞር ዲፔንድ የሚያደርግባቸው ሁለት ሆርሞኖች እንደ ሴሮቶኒን፣ ሜላቶኒን ስለሚሰሩ ለዚህ ይጠቅማል ማለት ነው። እንዲሁም ደግሞ እናንተ ካልምድ ስትሆኑ ወይም ደግሞ ስትረጋጉ የጭንቀት ሆርሞኖች ወይም የተለያዩ የጭንቀት መልእክቶች፣ የጭንቀት ሲግናሎች ወደ አንጎላችሁ እንዳይሄድ የማድረግ አቅም አለው ማለት ነው። ስለዚህ ለብ ያለ ትኩስ ወተት ወይም ደግሞ ለብ ያለ ወተት ማታ ማታ መጠጣትም ለእንቅልፍ ጤናማ የሆነ እንቅልፍ እንድተኙ የመርዳት አቅም አለው ማለት ነው። በአራተኛ ደረጃ ደግሞ የምናየው ለውዝ ሲሆን ለውዝ ውስጥ እንደምታውቁት የማግኒዥየም ይዘቱ ከፍተኛ የሆነ የምግብ ወይም ደግሞ የጥራጥሬ አይነት ነው። ስለዚህ ማግኒዥየም ደግሞ እንደምታውቁት ከእንቅልፍ መዛባት ጋር በጣም የተገናኘ የንጥረ ነገር አይነት ነው። እንዲሁም ደግሞ የተለያዩ ፋቲ አሲዶች ወይም ደግሞ የተለያዩ ጠቃሚ ስቦችን በለውዝ ውስጥ ልታገኙ ትችላላችሁ ማለት ነው። ስለዚህ በለውዝ ውስጥ ያለው ማግኒዥየም አንደኛ የጭንቀት መጠናችሁን ሬጉሌት ያደርጋል። ኮርቲሶል የተባለውን ሆርሞን የመቀነስ ባህሪ ያለው ወይም ደግሞ የጭንቀት ሆርሞንን የመቀነስ ባህሪ ያለው እንዲሁም ደግሞ የተለያዩ የተኮማተሩ ጡንቻዎቻችሁ ሪላክስ እንዲያደርጉ የጡንቻ ህመም ካለባችሁ ጡንቻዎቻችሁ እንዲፍታቱ የማድረግ ባህሪ ያለው እንዲሁም ደግሞ ወደ ዲፕ ስሊፕ እንድታመሩ ወይም ደግሞ ጥልቅ የሆነ እንቅልፍ ውስጥ ቶሎ እንድትሄዱ የማድረግ ባህሪም አለው ማለት። ስለዚህ በለውዝ ውስጥ ያለው ማግኒዥየም ለነዚህ ሶስት ነገሮች ስለሚጠቅማችሁ ሃንድ ፉል ኦፍ አልመንድስ ወይም ደግሞ ጀስት በእጃችሁ አንድ እጅ የሚያህል ለውዝን ማታ ማታ ብትመገቡ በቂ የሆነ የማግኒዥየም ንጥረ ነገርን ልታገኙ ትችላላችሁ ማለት። ስለዚህ በማግኒዥየም አማካኝነት ከእንቅልፍ መዛባት ራሳችሁን ልትከላከሉ ትችላላችሁ ማለት ነው። ሌላኛው ቅባታማ የሆኑ የባህር ምግቦች ለምሳሌ የአሳ አይነት የምግብ አይነቶችን እንቅልፍ ከመተኛታችሁ በፊት ሁሌ ብትመገቡ የበለጠ ጥራት ያለው እንቅልፍ እንዲኖራችሁ ያደርጋል። ለምሳሌ ቱና፣ ሳልመን እንዲሁም ደግሞ የተለያዩ የፊሽ አይነት ምግቦችን ብትመገቡ የእንቅልፍ መዛባት እንዳይኖርባችሁ እንዲሁም ደግሞ የሆርሞን መጠኖቻችሁን የመቆጣጠር ባህሪ አላቸው። እነዚህ የባህር ምግቦች በቫይታሚን ዲ እና በኦሜጋ 3 ፋቲ አሲድ የበለጸጉ ስለሆኑ የሴሮቶኒን ሆርሞን እንዲመረት ያደርጋሉ። ወይም ደግሞ ጠቃሚ የሆነው እንቅልፍ እንዲመጣባችሁ የሚያደርግ የሆርሞን አይነት ወይም የደስታ ሆርሞኑ ሴሮቶኒን እና ሜላቶኒን የተባሉ ሆርሞኖች ሬጉሌትድ እንዲሆኑ ወይም እንዲመረቱ የማድረግ ባህሪ ስላላቸው በውስጣቸው ያለው ቫይታሚን ዲ እና ኦሜጋ 3 ፋቲ አሲድን በእነዚህ ምግቦች ወይም ደግሞ በእነዚህ የባህር ምግብ አማካኝነት ልታገኙ ትችላላችሁ ማለት ነው። አንዳንድ ሳይንሳዊ ጥናቶችም እንደሚያሳዩት በተደጋጋሚ እነዚህን የአሳ ምግቦች ወይም ደግሞ የአሳ ዘይትን፣ የባህር ምግቦችን በጣም የሚመገቡ ሰዎች ቶሎ ቶሎ እንቅልፋቸው እንደሚይዛቸው ወይም ደግሞ ልክ አልጋ ላይ እንደወጡ ሳይቸገሩ ቶሎ እንቅልፍ እንደሚይዛቸው እንዲሁም ደግሞ ጠዋት ሲነሱ በስራ ቦታቸው ወይም ደግሞ በስራ ገበታቸው ላይ ኢፌክቲቭ መሆን እንደሚችሉ የተደረጉ አንዳንድ ጥናቶችም ያሳያሉ ማለት ነው። ሌላኛው ደግሞ የኪዊ ፍሩት ሲሆን ወይም ደግሞ ኪዊ የተባለ ፍራፍሬ ሲሆን በአማርኛም እንደሚባል አላቅም ኢትዮጵያ ውስጥም ካለ እኔ እንጃ፣ ካለ ግን ተጠቀሙት። አንዳንድ ጥናቶች ደግሞ እንደሚያመላክቱት ይህንን ኪዊ ምግብ ማለት ነው 2 ኪዊ ከ1 ሰዓት አስቀድማችሁ ይህንን ፍራፍሬ ብትመገቡ ወደ እንቅልፍ የምትሄዱበትን ታይም ያሳጥራል ወይም ደግሞ ቶሎ እንቅልፍ እንዲይዛችሁ ያደርጋል። እንዲሁም ደግሞ የእንቅልፍ ዱሬሽንን ሌንግዙን ይጨምራል። እንዲሁም ጥራት ያለው እንቅልፍን እንድተኙ የመርዳት ባህሪም አለው ማለት ነው። ስለዚህ ኪዊ ወይም ደግሞ ይህ የእንቅልፍ ፍራፍሬ በውስጡ የተለያዩ ሴሮቶኒን፣ ቫይታሚን ሲ እንዲሁም ደግሞ በአንቲ ኦክሲዳንቶች የበለጸግ ስለሆነ ትንሽዬ ከመብላት ብዙ ኢምፓክት ልታገኙ ትችላላችሁ ማለት ነው። በመቀጠልም ደግሞ የእንቅልፍ ስርዓታችሁን የሚያዛቡ የምግብ አይነቶችን አብረን እንመለከታለን። እነዚህ ምግቦች በፍጹም ከመተኛታችሁ በፊት መመገብ አይኖርባችሁም ማለት ነው። ስለዚህ እነዚህን የምግብ አይነቶች ምን እንደሆኑ አብረን እንመለከታለን ማለት ነው።
አንደኛ ማታ ማታ 2 ሰዓት ካለፈ በኋላ ቡና የምትጠጡ ሰዎች ካላችሁ በፍጹም መጠጣት የለባችሁም ወይም ደግሞ አቮይድ ማድረግ ይኖርባችኋል። ቡና ወይም ደግሞ ኮፊ በውስጡ ካፌን የተባለ ንጥረ ነገር ስላለው እንቅልፋም እንድትሆኑ የሚያደርጋችሁን አዴኖሳይን የተባለ ሆርሞንን ስራውን እንዳይሰራ በመከላከል እናንተ ወደ እንቅልፍ እንዳትሄዱ ወይም ደግሞ የእንቅልፍ ስሜት እንዳይሰማችሁ ስለሚያደርግ ቡና ማታ ማታ መጠጣት አይኖርባችሁም ወይም ደግሞ አቮይድ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ አልኮል ወይም ደግሞ የአልኮል መጠጦችን ሲሆን አልኮል በተፈጥሮ የሴዴቲቭ ኢፌክት አለው ወይም ደግሞ እንቅልፍ እንዲይዛችሁ ወይም በመጀመሪያ አካባቢ ድራውዚ እንድትሆኑ ወይም ደግሞ እንቅልፍ እንዲሰማችሁ እንቅልፍ ስሜት እንዲመጣባችሁ ሊያደርግ ይችላል። ነገር ግን ከጥቂት ጊዜ በኋላ ነው የራፒድ አይ ሙቭመንት ፓተርኑን ወይም ደግሞ የስሊፕ ፓተርናችሁን በማዛባት እንቅልፋችሁን እንዲዘበራረቅ ሊያደርግ ይችላል ማለት ነው። ይህ የራፒድ አይ ሙቭመንት ፓተርን የምንለው የእንቅልፍ ስቴጅ ሲሆን ወይም ደግሞ እንቅልፋችሁን ስተኙ ያለበት ስቴጅ ሲሆን በራፒድ አይ ሙቭመንት ጊዜ አይናችሁ ክሎዝድ ሆኗል ወይም ደግሞ ብሬናችሁ አለርት ነው ወይም ደግሞ አክቲቭ ነው ወይም አንጎላችሁ በጣም አክቲቭ ሆኖ እንዲሁም አይናችሁ ተሸፍኖ ግን አይናችሁ በጣም ይርገበግባል ወይም ደግሞ አክቲቭሊ ሙቭ ያደርጋል ማለት ነው። ነገር ግን ሰውነታችሁ ቴምፖራሪ ፓራላይዝድ ይሆናል ወይም ደግሞ ጡንቻዎቻችሁ ቴምፖራሪ ፓራላይዝድ ስለምትሆኑ ወደ እንቅልፍ ሙቭ እንድታደርጉ ወይም ደግሞ ዲፕ ወደሆነ ስሊፕ እንድትሸጋገሩና እንዲሁም ደግሞ ቴምፖራሪ ፓራላይዝድ የሆነው የመስላችሁ ሁኔታ ወይም ደግሞ የጡንቻዎቻችሁ ቴምፖራሪ ፓራላይዝድ መሆናቸው በህልም ውስጥ ከሚያጋጥማችሁ የተለያየ ሁኔታ እንዳትነቁ ያደርጋል ማለት። ስለዚህ ይሄንን ፓርት ነው የሚያዛባባችሁ ማለት። ስለዚህ አልኮል ኢኒሻሊ የእንቅልፍ ስሜትን ያመጣባችኋል። ነገር ግን እየቆየ የራፒድ አይ ሙቭመንት ፓተርን ስሊፕ ፓተርናችሁን አፌክት በማድረግ እንቅልፋችሁንም ያዘባል ማለት። ስለዚህ ቡናም መጠጣት የለባችሁም፣ አልኮልም መጠጣት አይኖርባችሁም ማለት ነው። ሌላኛው መመገብ የሌለባችሁ ከባድ የሆኑ ስፓይሲ ፉዶችን ወይም ደግሞ ከባድ በርበሬ የበዛባቸውን የሚያቃጥሉ የምግብ አይነቶችንም ከመተኛታችሁ በፊት መመገብ አይኖርባችሁም። ምክንያቱም እነዚህ ደረታችሁ አካባቢ የሚሰማ የህርት በርን ሊሰማችሁ ይችላል ወይም ደግሞ የማቃጠል እንዲሁም የማቃር ስሜት ሊሰማችሁ ይችላል። በተጨማሪም ደግሞ አሲድ ሪፍለክስ በተደጋጋሚ እየመጣባችሁ ሌሊት እንቅልፋችሁን ኢንተረፕት ሊያደርጋችሁ ወይም ደግሞ ሊያቋርጣችሁ ይችላል ማለት። ስለዚህ እንደዚህ አይነት ምግብም የምትመገቡ ከመተኛታችሁ በፊት ሄቪሊ በጣም በርበሬ የበዛባቸውን የምግብ አይነቶች ስፓይሲ ፉዶችንም መመገብ አይኖርባችሁም ማለት ነው። በተጨማሪም ደግሞ ቱማች ሹገሪ የሆነ ፉድ ወይም ደግሞ በጣም ስኳር የበዛባቸውን የምግብ አይነቶችም የስኳር መጠናችሁ በአንድ ስፓይክ ያደርግና ኢንሱሊን እንዲለቀቅና ወደ ሴሎቻችሁ ስኳር ገብቶ ቶሎ የመራብ ስሜትን ሊያመጣባችሁ ይችላል ማለት። ስለዚህ ረሃብ ራሱ እንዲቀሰቅሳችሁ ምክንያት ሊሆን ስለሚችል ሌሊት ላይ 9 ሰዓት 10 ሰዓት ከእንቅልፋችሁ ሊቀሰቅሳችሁ ይችላል ማለት። ሳትፈልጉ ይርባችኋል ቶሎ። ስለዚህ ቱማች ሹገሪ የሆነ ወይም ደግሞ በጣም ስኳር የበዛባቸውን ምግብ አቮይድ ማድረግ ይኖርባችኋል ማለት። በመቀጠል ደግሞ የምነግራችሁ ፐርፌክት ፕሌት ብዬ የምለውን ለስሊፕ ወይም ደግሞ ለእንቅልፍ ይጠቅማል ብዬ የማስበውን እራት ሰዓት ላይ መመገብ የምትችሉትን የምግብ አይነት የምነግራችሁናል ማለት ነው። ይህንን ምግብ ዘውትር ብትመገቡት የእንቅልፍ ጥራታችሁንም ራሳችሁ መመዘን ትችላላችሁ ወይም ደግሞ ስሊፕ ፓተርናችሁን እንዲሁም ደግሞ ሀቢታችሁን በማስተካከል ጥራት ያለው እንቅልፍ እንድተኙ የሚረዳ አንድ የምግብ አይነት ነው አሁን የምነግራችሁ ማለት ነው። ይህም ምግብ የሚሰራው ከሙዝ አንድ ፍሬ ሙዝ መመገብ ትችላላችሁ ማታ። እንዲሁም ደግሞ በአንድ እጃችሁ ሙሉ ለውዝ መመገብ ትችላላችሁ። እንዲሁም ለብ ያለ እንዲሁም ትኩስ ወተት ማለት ነው። ለብ ያለና ትኩስ ወተት ማድረግ ትችላላችሁ። በተጨማሪም ደግሞ ኦፕሽናል ኪዊ አድ ማድረግ ትችላላችሁ፣ ካልሆነም ማስቀረት ትችላላችሁ። 2 ኪዊ የስሊፕ ፍሩት የምንለው ማለት ነው። ያ የተለያዩ ሆርሞኖች ሬጉሌትድ ሆኖ እንዲሆኑ የሚያደርግ የሆርሞን አይነት ነው። በውስጡ የተለያየ ጠቃሚ ንጥረ ነገሮች ስላሉት ይህንንም እንደ ኦፕሽናል መጠቀም ትችላላችሁ። ነገር ግን ሙዝ ለውዝና እንዲሁም ደግሞ ለብ ያለ ወተት በውስጣቸው ማግኒዥየም የተለያዩ አንቲኦክሲዳንቶችን ስለያዙ ያለምንም አይነት ስሊፕ ሜዲኬሽን ምንም አይነት መድኃኒት ሜዲኬሽን መውሰድ የለባችሁ። ምንም አይነት ኪኒን አያስፈልጋችሁም። እንዲሁም ደግሞ በተጨማሪም ፊዚዮሎጂካሊ ፕሩቨን ስለሆነ እነዚህ አይነት ምግቦች ምንም አይነት ሳይድ ኢፌክት አይኖራቸውም ማለት ነው። ወይም ደግሞ ምንም አይነት ተጨማሪ ሴዴቲቭ ምናምን ስለማትጠቀሙ እነዚህን በመመገብ የእንቅልፋችሁን የተዛባ የእንቅልፋችሁን እንትን ፊዚዮሎጂካሊ ማስተካከል ትችላላችሁ። ስለዚህ ያለ ሜዲኬሽን ነው፣ በቀላሉ ፕሪፔር የሚደረግ ነው ማለት ነው። ሙዝ ኢዚሊ አቬሌብል ነው፣ ቺፕ ነው። እንዲሁም ደግሞ የተለያዩ ለውዝም ቺፕ ነው። እነዚህን በመጠቀም ብቻ የእንቅልፍ ስርዓታችሁን ከተዛባ ማስተካከል ትችላላችሁ። እንዲሁም ወደ ዲፕ ስሊፕ ስቴት እንድትገቡ እንዲሁም ጠዋት ላይ ኢነርጄቲክ ሆናችሁ ወይም ደግሞ ፉሊ ኢምፓወርድ ሆናችሁ ወደ ስራችሁ ወደ ትምህርት ቤታችሁ እንድትሄዱ የሚረዳ ጠቃሚ የሆነ ስሊፕ ፕሌት ነው ማለት ነው። ስለዚህ ይህንንም በማድረግ ራሳችሁን የስሊፕ ፓተርናችሁን እነዚህን ለተደጋጋሚ ሰዓት በተደጋጋሚ ራታችሁ ላይ በመብላት ይህንን ማስተካከል ትችላላችሁ ማለት ነው። እነዛን ደግሞ ስፓይሲ የሆኑ ምግብ
ምግቦች፣ የተለያዩ ኮፊ ወይም ደግሞ ቡና የምትጠጡ ከሆነ እነዚህን አቮይድ ማድረግ ይኖርባችኋል። አልኮል መጠጦችንም ኢኒሻሊ ስሊፒ ሊያደርጋችሁ ቢችልም ነገር ግን እየቆየ ራፒድ አይ ሙቭመንት ፓተርን አፌክት ስለሚያደርግ አልኮል፣ ኮፊ ወይም ደግሞ ቡናን ከ2 ሰዓት በኋላ መጠጣት የለባችሁም። በተጨማሪም ደግሞ የተለያዩ ሄቪ የሆኑ ስፓይሲ ወይም ቅመማ ቅመም የበዛባቸውን የምግብ አይነቶችንም አቮይድ አድርጋችሁ ይህንን ምግብ ብትመገቡ የስሊፕ ፓተርናችሁ ራሳችሁ እየተመገባችሁ ማየት ትችላላችሁ ማለት ነው። ስለዚህ ጥራት ያለው እንቅልፍ መተኛት አንደኛ የኢሚዩኒቲ ወይም ደግሞ በሽታ የመከላከል አቅማችሁን ያዳብራል። ሁለተኛ ደግሞ የክብደት መጠናችሁን ሬጉሌት ነው ማድረግ፣ የተለያዩ የሆርሞን መዛባቶች፣ የጭንቀት ሆርሞን እንዳይጨምር፣ ኮርቲሶል ሌቭሉ ድሮፕ እንዲሆን ወይም ደግሞ ጥራት ያለው እንቅልፍ እንድተኙ፣ ጭንቀት እንዳይዛችሁ፣ እንዲሁም የተለያዩ የጭንቀት ሲግናሎች ወደ አንጎላችሁ እንዳይሄድ የአይምሯችሁን የአንጎላችሁን ጤንነት ይጠብቃል። የተለያዩ ፕሮዳክቲቪቲ ወይም ደግሞ ጠዋት ላይ ስትነሱ ደግሞ ፕሮዳክቲቭ ሆናችሁ እንድትሄዱ ወይም ደግሞ ስራችሁን እንድትሰሩ ሊያደርጋችሁ ስለሚችል በቂና ጥራት ያለው እንቅልፍ ልታገኙ ይገባል ማለት። ስለዚህ የእንቅልፋችሁ መዛባት ነው አብዛኞቻችሁን ችግር ሊቀርፍላችሁ የሚችለው ወይም ደግሞ ከእንቅልፋችሁ መዛባት ጋር በተገናኘ ነው አብዛኞቻችሁ የተለያየ ችግር ሊገጥማችሁ የሚችለው ማለት። ስለዚህ እናንተ ማድረግ የምትችሉት እነዚህን በመቅረፍ ወይም ደግሞ እነዚህን አይነት የምግብ አይነቶች በማስተካከል በቀላሉ የእንቅልፍ ጥራታችሁን እንዲሁም ደግሞ የእንቅልፍ ዱሬሽኑን እንዲሁም ቶሎ እንቅልፍ እንዲይዛችሁ ማድረግ ትችላላችሁ። እንደተለመደው እንግዲህ ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንድትጀምሩት እንዲሁም ደግሞ ሼር እንድታደርጉት ለሚፈልጉት ሰዎች እንድታዳርሱ እንዲሁም ያላችሁን ጥያቄዎች በኮሜንት ሴክሽኑ ስር አስቀምጡልኝ። እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች ደግሞ በቀጣዩም በዚህ ቻናል ላይ የሚለቀቁ ስለሆነ ይህንን ቻናል ሰብስክራይብ እንድታደርጉ እንድትጠባበቁ ከወዲሁ መልእክቴን አስተላልፍላችኋለሁ። በቀጣይ በተመሳሳይ የጤና ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ።